ምንድነው ብልጣብልጥ ስለሆነ በነገራችን ቴዲ አፍሮ ድምጽ እኮ የለውም አራለም በእንትን መዘመር አይችልም አሁን ቴዲ አፍሮን ጠርተው መድረክ ላይ ዝፈን ብትለው አረ ቄስ ኮንሰርቱን አላየም አለ ስላላየ ነው ልንገርህ ቆይ ቪዲዮን ጋብዛለሁ ታክቲኩን ልንገርህ በቴክኒክ ነው የሚዘፍነው ቴዲ አፍሮ እንትን የተጠራ ጊዜ እኮ አቶ ኢሳያስ የመጡ ጊዜ እንትን የመጡ ጊዜ እኮ መዝፈን ስለማይችል እኮ ነው በጣም አቀነባብሮ በቴክኒክ በሙዚቃ በመናምን በድምጽ ማግያ በልዩ ቅንብር ካልሆነ በስተቀር እንደዚህ የተለየ ዜማ ድምጽ አለው ድምጽ የለው ማለት አይደለም እንደዚህ ድምጽ መረዋ የምትለው አይነት ሰው አይደለም መልክቶቹን ነው መልክቶቹን ደግሞ ይጠብቅና ህዝብ በሚኮረክር መልክ ስለሚያወጣ እንጂ ያን ያህል እንትን የምትለው አይደለም ዜመኛ አይደለም ነው የምትለው ዜመኛ አይደለም መረዋ ድምጽ መረዋ የሚባል አለ ኦኬ ኪሎሌ ይባላል በኦሮምኛ ኪሎሌ ማለት እንዲሁ በባዶ እንኳን መዝፈን የሚችል ወይ መዘመር የሚችል ሰው አለ አይደለም አሁን አንዳንድ ዘማሪዎች አይተ ከሆነ አይችሉትም በሙዚቃ ታግዘው በኮምፒውተር ታግዘው ነው ድምጹ የሚወጣው አሁን በካሴት ወይም በሲዲ ወይም በዚህ በእንትን የተለቀቀውን ድሮ በካሴት እንላለን ቀጥሎ በሲዲ አሁን ምንድነው የሚባለው እንተ ቀነባብሮ በፍላሽ ብቻ በእንደሱ አይነት የሚለቀቀውን በኮምፒውተር ኃይል ታግዞ እንጂ አሁን እንደዚሁ ዝም ብለ በባዶ ድምጽ ዝፈን አሁን ሰይፉ ፋንታውን ጋር ቢጋበዝና አንዱ ለዘፈን በድምጽ ቢለው ሰይፉ ሱማ ይሄድም እንጂ ቢለው አይችልም እንደሱ አይነት አይችልም አይመጣልህም እዛ ቦታ ተጠንቅቆ በቴክኒክ ነው የሚንቀሳቀሰው ልጁ በጣም ብልጥ ነው ነው የምትለው አዎ በማይንድ ነው በካልኩሌሽን ነው የሚሄደውና ያ አይነት ነው ስለዚህ ሌላውንም ዘፈን ሲወስድ ያ ነው ልክ ቴዲ ብቻ አይደለም እንግዲህ ቴዲ አሁን ወሰደ አይደለም ባለፈው ልክ የለ ነበር የቴዲ ዘፈኖች የተወሰዱ የመዝሙር ዜማዎችን አቀነባብረው አንድ ላይ ለቀዋል የኛ ልጆች ደግሞ ከቴዲ ወስደው ቸርች ውስጥ ማምጥተው ዘፈነው መልእክት ቀጥታ ለአቶ ፊራኦል ኢትቻ ይድረስ ቀዳሜ ለታ ከዓለም አቀፍ ወንበዴዋ ከወይዘሮ በረከት ወርቁ ጋር ያደረካት ኢንተርቪው ቲያትር መሆኗን የተቀነባበረች ድርሰት መሆኗን ለኔ አይደለም እንቅልፉን አጥቶ ሲመለከትህ ለነበረ 40 ሺህ የሚጠጋ ማህበረሰብ ይቅርታ እንድጠይቅ እፈልጋለሁ ደግሞ አለው ይቅርታ እንድጠይቅ እፈልጋለሁ እንግዲህ አሁን ታበሲሳን አግኝቼ አውርቼዋለሁ የሚለው እዩት በዚህ ስልክ ነው ጭራሽ 252 ነው 252 የሶማሌ ኮድ ነው የሶማሊያ ኮድ ማለት ነው 252 6565 81 111 ነው ይሄ እኔ ሀገር ውስጥ ነው ያለው ታባቴ ጭራሽ ይሄ የሶማሊያ ስልክ ቁጥር ነው ጎሊስ ይባላል ይሄ ስልክ ቁጥር ስለዚህ በአስቸኳይ ተወጣና ይቅርታ ትጠይቃለህ ነግሬያችሁ ነበር እኔ ጋር ምንም አይነት ኖቲፊኬሽን የሱ ኖቲፊኬሽን አልደረሰም ከዚህ ሰውዬ ጋር ምንም አይነት ንግግር አላደረግንም ጭራሽ ቅዳሜ ዕለት እኔ አልነበርኩም ብያችሁ ነበር እምታምኑ ሰዎች ታምናላችሁ ይሄ እልም ያለ ቲያትር መሆኑ ከበረከት ገበሬዋ ጋር የሰራሃት ቲያትር መሆኗን እኔን አይደለም ህብረተሰቡን ይቅርታ ጠይቅ ያለበለዛ እኔና አንተ መካከል ጦርነት መታወጁን እንድታውቅ ፈልጋለሁ በረከት ገበሬዋ እንዴት ከሀገር ልትወጣ ቻለች ብዙዎችን እያነጋገረ ያለ ጉዳይ ነው በጭራሽ ከሀገር ያልወጣም እዚሁ ነው መሆነው እዚሁ ሆኜ የሚጠይቀኝን አካል አያለው ስትል የነበረችው በረከት ገበሬዋ እንደሚታወቀው ከሀገር ውጪ እንደወጣች ብዙ መረጃዎች እያሳዩ ይገኛሉ በባለፉት ቀናት እንግዲህ ላይቭ እየገባች ኢትዮጵያ እንዳለች እያስመሰለች እንደነበረም መረጃዎች እያሳዩ ነው ውጪ እንደወጣችና ነገር ግን በምን መንገድ ልትወጣ ቻለች የፌደራል ፖሊስ መጥሪያ እንደወጣባት ያስታውቃል ስለዚህ በኢትዮጵያ አየር መንገድ እንዴት ነው ልትወጣ የቻለችው ከዛ ጀርባ ያለው እጅግ በጣም ከፍተኛ የሆነው ነገር ምንድነው የሚለው ብዙዎችን እያነጋገረ ይገኛል ስለዚህ አንድ ኃይል አለ እሷ እንድትወጣ እንድታመልጥ ያደረገ ኃይል እንዳለም ብዙዎቹ እየገመቱ ይገኛሉ ምክንያቱም በጣም ባጭር ጊዜ ውስጥ የሀብት ማማ ላይ የደረሰችው ይቺ ሴት ከጀርባዋ ያሉ በርካታ ስራዎች በሂደት እየተገለጹ እየወጡ ይገኛሉ አሁን ደግሞ ጭራሽ ፌደራል ፖሊስ መጥሪያ አውጥቶባት እሷ ግን በጎን ወደ ውጪ እንደወጣች እየተነገረ ይገኛል እናንተ ምን ታስባላችሁ
ለማንኛውም አገር ለቃ ወጣለች። የፍርድ ቤት ሂደቷን ውሎዋን እንዴት ነው ምናምን የሚለውን የፌዴራል ፖሊስም ሌሎች ክሶችም ካሉ ይሄ እያደገ መሄድ ነገር ስለሆነ ያለውን ሁኔታ ወደ እናንተም ማድረስ ይሆናል። ከዚህ ጋር ግን በተያያዘ ህዝቡ የሚጠይቀው አንድ ብርቱ ጥያቄ አለ። እቺ ሴት ተደራራቢ የክስ ፋይሎች እንዳሉባት የታወቀ የፌዴራል ፖሊስ ለምንድን ነው የለቀቃት? ከለቀቃት በኋላ ድጋሚ ፈልጉልኝ የሚለው ለምንድን ነው ያሉ በጣም ብዙ ኢትዮጵያውያኖች አሉ። እንዴ አንድ ሰው ያስታውቃሉ እኮ በቃ ተደጋጋሚ ክሶች እየመጡ ከሆነ ቆይ ምናምን ብላ ብትለቅ እንኳን በረጅም ገመድ አስረህ ምናምን ነው ብትለቀው። ቤት በኩል የወጣችው ልጅ ከዚህ በኋላ በእንደዚህ አይነት ወንጀል የሚታሰሩ ሰዎች በዋስትና ሲለቀቁ አገር ለቀው እንደማይጠፉ ምንድነው ዋስትናችን? ራሱ ፖሊስ ከለቀቃት በኋላ ፈልጉልኝ። ይህን ያዩ አንዳንድ የሴራ ፖለቲካ ተንታኞች እባክህ ቴዲ ዝም ብለው ተነጋግረው ነው ሩጭና በቃ ማስታወቂያ ወይም ደግሞ ፈልጉልኝ ብለን እናወጣለን። ከዛ አንድ ቀን ይረሳል፣ 2 ቀን 3 ቀን ይወራል፣ ይረሳል ምናምን ተባብለው ነው ያሉም አሉ። የሆነው ነው የበረከት በገበሬዋ ኬዝ ቀላል አይደለም። ሲጀመር ይህ ዓመት ትክክል አይደለም። ይህም ቪዲዮ ይዩት። ምንድነው የሚያስረዳኝ ሰው አለ? እንደው በቅንነት ለመረዳት ዝግጁ ነኝ። 8ኛው ሺህ ሊትራሊ 8ኛው ሺህ እግዚአብሔርን ምን እየሆናችሁ ነው? ሰዎች እኮ ኖርማል ሆነው ነው በቃ እየቀረጿቸው ነው። የእናቶች ቀን እየተከበረ ነውና ይሄን የሚያክል ለትዳር የደረሰ ሰውዬ የእናቱን ከንፈር ግልጭጭ እያደረገ እየሳመ ምን ማለት ነው? እኔ በጣም ነው የደነገጥኩት። እግዚአብሔርን ምን አይነት ጊዜ ላይ ነው የደረስነው? እንደ 2018 ግን ሸሌ የሆነ ዘመን መድኃኒዓለም የለም። ምን ጉድ ነው ይሄ በመድኃኒዓለም። ቂጡ ግድግዳ የሚያህል ሰውዬ ጺሙ 5 ወይ 8 ህዋሳት ላይ ጸጉር ያበቀለ ሰውዬ እናቱ እንደዚያ ግጥም አድርጎ የሚስም በመድኃኒዓለም ካሜራ ተደቅኖ የእናቶች ቀን ነው ጋይስ። እንደዚህ ምንኛው 8ኛው ሺህ ደረሰ በመድኃኒዓለም። 2018 ሲጀመር አገባቡ ልክ አይደለም። ዲቃላ የሆነ ዘመን 2018 ሸሌ የሆነ ዘመን መብራን የምሬ እናት ልጅ እናቱን የማይምርበት ዘመን ማለት ይሄ ነው። ትልቅ ሰው እያደለ እንዴ እንደዚያ ግጥም አድርጎ ከንፈሯ እናቱን ይስማታል። ምን ጉድ ነው ጋይስ? አረ ወዴት እየሄድን ነው በመድኃኒዓለም? አፈር ብላና አንተ ወጥም ሻምጣል ሰውዬ ፈለግ አድርገህ ከፍለም ቢሆን አስመም እንዲ መርዝ ያብላ።